ከምክር ቤት አባላትም ሆነ ከህብረተሰቡ ለሚነሱ የልማትና የመልካም አስተዳደር ጥያቄዎች አጥጋቢ መልስ ለመስጠት የክልሉ መንግስት እየሰራ መሆኑን የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ገለጹ። ርዕሰ መስተዳድሩ የክልሉ ምክር ቤት መደበኛ ጉባኤ መጠናቀቁን በማስመልከት ከጋዜጠኞች ጋር ባደረጉት ቆይታ ምክር ቤቱ ገንቢ ውይይት በማድረግ አቅጣጫዎችን በማስቀመጥ መጠናቀቁን ተናግረዋል። ጀማል የሱፍ ያዘጋጀውን የርዕሰ መስተዳድሩን መልእክት ተከታትለን እንመለስ። የማጠቃለያ ተግባቦታችንን በሚመለከት ዋና ትኩረታችን የስድስት ወር አፈጻጸም ግምገማ በአመቱ መጀመሪያ ላይ በታቀዱ ጉዳዮች አፈጻጸም ለማሻሻል የታሰበና የታቀዱ ጉዳዮች አፈጻጸም መሰረት አድርጎ የምንወያይበት በመሆኑ ዋና ትኩረታችን በሱ ላይ ይሁን። በቅድ ያልተካተቱ ነገር ግን ማህበረሰቡ አጠቃላይ ፍላጎቱ ተቀስቅሶ መንግስት መስራት ችሏልና ይህንንም ብሎ የማንሳት አዝማሚያዎቹ እነዚህ ፍላጎቶች በቀጣይ ሲታቀዱ ትኩረት እንዲያገኙ የሚያስችሉ በመሆናቸው በዛ መልኩ ይዘናል። ነገር ግን በአመቱ ያቀድናቸውን እቅዶች አተገባበር በሚመለከት ከመንገድ አንጻር የመጡ ጥያቄዎች ትክክል ናቸው። ብዙ ስራ እየተሰራ ያለ ቢሆንም ለዚህ ስራ ያለው እድል ከአንድ ወር ከሁለት ወር የዘለለ ባለመሆኑ ሲዳማ አካባቢ በልግ ላይ ዝናብ ቀድሞ ነው የሚመጣው። አሁን የካቲት ውስጥ ነው እየተወያየን ያለ ነው። ግፋ ብል መጋቢትን ቢጨምርልን ነው። ስለዚህ በአጠረ ጊዜ የሚሰራ ፕሮጀክት በመሆኑ ከዚህ በላይ ርብርብ ይጠይቃል የሚለው ትክክለኛ ጥያቄና አስተያየት ስለሆነ እነዚህን ቆጥረን ከፍተኛ ርብርብ በማድረግ ለማሳካት ተግባቦት ላይ ደርሰናል። የውሃና የመብራት ፕሮጀክቶችም ቢሆኑ እየተሰሩ ያሉ ፕሮጀክቶች ናቸው። አንዳንዶቹ ተሰርተውም በሂደት የተበላሹም አሉ። እነዚህንም ቆጥረን ለቅመን እንፈጽማለን በሚል ተግባብተናል። ከመብራትም አንጻር ሰፊ ፍላጎት ነው እየመጣ ያለው። ማህበረሰባችንን በኤነርጂ ኮኔክት ማድረግ አለብን። አሁን የኑሮ ሁኔታ እየተሻሻለ እየመጣ ነው። ሰውና እንስሳት አንድ ቤት የማኖርበት ሁኔታ እየመጣ ነው ያለው። የምግብ ማብሰሉም ቢሆን በኤነርጂ እየሆነ ነው እየመጣ ያለው። ማገዶ ወዘተ ጉዳዮች እየቀሩ እየመጡ ስላሉ የማህበረሰቡ እድገት ደረጃና ፍላጎት ከዚህ ጋር የሚሄድ ከሆነ ለዚህ የሚመጥን ስራ ኤነርጂን ተደራሽ የማድረጉም ስራ በከፍተኛ ትኩረት መስራት ያለብን መሆኑን ገልጸን እኛም በማስታወሻ ይዘን ከዚህ በኋላም በትኩረት የምንፈጽም ነው የሚሆነው። እነዚህ በመሰረተ ልማት ደረጃ ነው። ከምርትና ምርታማነትን ከማሳደግ አንጻር እምብዛም ጥያቄ ያልተነሳ ቢሆንም በእኛ ደረጃ አሁን ጊዜው የበልግ ነው። ስለዚህ የበልግ ስራ ካሁኑ ነው በቂ ዝግጅት ተደርጎ መገባት አለበት። ምርትና ምርታማነት ማደግ አለበት። በመንግስት በኩል ግብአት ለማቅረብ ያለን ዝግጅት የምንፈትሽበት በአብዛኛውም ዝግጅት ያደረግን ስለሆነ ቀሪ ጉዳዮችን የምናጠናቅቅበት አስፈላጊውን የምርጥ ዘርና የማዳበሪያ ወዘተ ግብአቶችን በጊዜ ዝግጁ የምናደርግበት አካሄድን እንደዚሁም በማህበረሰብ ደረጃ የቀረበለትን ግብአት በአግባቡ ያው ገዝቶ የሚጠቀም በመሆኑ በጊዜ ወስዶ ገዝቶም ዝግጁ የማድረግና መዝራት እንዳለበት ሲዘራም በቴክኖሎጂ በሙሉ ፓኬጅ በኩታ ገጠምም ሆኖ ምርትና ምርታማነት በሚያድግ መልኩ መሆን እንዳለበት ነው ለህዝቡም እኛ ግንዛቤ ያስጨበጥ ነው። ጤና መድን አገልግሎትን አባል የማድረግና መዋጮን የማደሱ ጉዳይ አሁን ከ80% በላይ ሄደናል። ይሄ ከዚህ በፊት ብዙ የሚያታግልን ጉዳይ ነው። የመታወቂያ እቅድ አዘጋጅተን ከፍተኛ አመራሩ ጭምር ወታች ወርደው ከህዝቡ ጋር ውሎ አድረው ህዝብ ውስጥ ገብቶ መስራት ሲጀምር አፈጻጸሞቹ በብዙ መልኩ እየተሻሻሉ መጥተዋል። ገቢም ቢሆን በዚህ ደረጃ እቅዱን 100% አሳክተን አናቅም። በዚህ አመት ከበፊቱ በ3.8 ቢሊዮን እድገት ያለው በ6 ወር ውስጥ ገቢ እቅድ መፈጸም ተችሏል። እነዚህና የመሳሰሉ ጉዳዮች በመቶ ቀን እቅድ በተደረገው ርብርብና ከፍተኛ አመራር አስተባባሪን ጨምሮ ዞኖችና ወረዳዎችን ተከፋፍለው ከህዝብ ጋር ገብቶ ውሎ አድረው ደግፎም በተሰራው ስራ ተግባቦቱም እየጨመረ የመፈጸም አቅምም እያደገ የስራ ባህልም እየተቀየረ አሁን 724 የሚለውን በየሁሉም ወረዳዎች ላይ ሁሉም አመራር ወደ ታች እያወረደ ባለሙያውን በዛ ልክ የሚሰራበት ሁኔታ እየተፈጠረ እየሄድን እየመጣ ያለ ለውጥ ነው። በዚህ ደረጃ ከሄድን የጤና መድኑንም አባልነቱን በዚህ ደረጃ ከፍ ባለ ሁኔታ እየሄድን ያለ ነው። ነገር ግን
በተሰበሰበው ሀብት ህዝብ የሚፈልገውን አይነት አገልግሎት ለመስጠት የሚያስችል በጤና ተቋማትና በሙያተኞቹ ዘንድ በቂ ዝግጅት መደረግ ይኖርበታል። ከዚህ አንጻር የሚፈተሹ ቀሪ ጉዳዮች ህዝቡ የሚያመላክትም ስላለ እሱንም በማስታወሻ ይዘን በቀጣይ እንፈትሻለን በሚለው ተግባብተናል። የትምህርቱም ስራ እንደዚሁ በትኩረት መሰራት እንዳለበት አንዳንድ ጥራት ያለው ትምህርት መስጫ ተቋማትንም የማደራጀቱ ጉድለቶች አሉ ብሎ ህዝቡ ያነሳቸው አካባቢ የተሰሩ ያሉ ስራዎች ላይ ተግባቦት በሚፈጥር መልኩ ማብራሪያም ተሰጥቶ አብዛኛው ሰው በመረጃ የተስተካከለ ነው የተነሳው ጥያቄ። ጥቂት ግን የእኛም ትኩረት የሚፈልጉ ጉዳዮች ቀደም ብለን በያዝነው ላይ የበለጠ አጠናክረን የምንቀጥልበት መሆኑን ተግባብተናል። በመጨረሻም አገልግሎት አሰጣጣችን መልካም አስተዳደርን በሚያረጋግጥ መልኩ መሆን እንዳለበት፣ ለዚህ የሚያግዙ ቴክኖሎጂዎችን ጥቅም ላይ ማዋል እንዳለብን፣ ስለዚህ የአንድ ማዕከል አገልግሎቱን የተጀመረውንም የማጠናከር በከተማ በሚተዳደሩ በከንቲባ በሚተዳደሩ ከተሞችም ላይ እንደዚሁ የመሶብ አገልግሎትን ተግባራዊ ለማድረግ ሰፊ ርብርብ እየተደረገ መሆኑን ወስደን እሱኑ አጠናክረን ለመቀጠል በዚህ ደረጃ የተሰሩ ስራዎችም ተግባቦትን የጨመሩና መልካም አስተዳደርን እያረጋግጡ መሆናቸውንም በውይይቱም አረጋግጠናል። አሁንም አተኩረን አጠናክረን እንሄዳለን። የ100 ቀን እቅዳችንም አመራሩን ወደ ህዝቡ ያወረደ በመሆኑ በህዝብ ውስጥ በሚደረጉ እንቅስቃሴዎችና ከህዝብም ጋር በሚደረጉ ግንኙነቶች በምን ላይ መተኮር እንዳለባቸው የህዝብ ቅሬታ ያስነሱ ጉዳዮች ምን እንደሆኑ እዛው የሚፈቱበት፣ ህዝብ መፍትሄ እየፈለገ ወደ ክልል የማይመጣበት፣ ኦልሬዲ ክልሉ ወደ ህዝቡ ደርሶ ወደ ህዝቡ ተጠግቶ ባለበት ሁኔታ በፍጥነት ጥያቄ የሚያስነሱ ጉዳዮች የሚፈቱቱ እየተፈቱ የሚሻገሩቱ ላይ ተግባቦትም እየተፈጠረ መልካም አስተዳደርንም በሚያረጋግጥ መልኩ ቀጣይ ምርጫም ስለሆነ ህዝቡ በሚገባ በዚህ በብልጽግና ፓርቲና በብልጽግና ፓርቲ በሚመራው መንግስት እየረካ ከሆነ መልሶ የሚመርጥበት ስለመሆኑ ደግሞ የህዝብ ተወካዮቹ እርካታ ደረጃቸውን በተለይ የህዝብን ፍላጎትና የህዝብን እርካታ የተሰራውንም ስራ ጋር አያይዞ የገለጹበት ሁኔታ በጣም አስተማማኝ በመሆኑ በቀጣይነትም ከብልጽግናችሁ ጋር ወደፊት ያሉ ጉዳዮችን ሁሉ በሚቀጥለው ጊዜ ለቅመን እየሰራን ሲዳማን በፍጥነት ወደ ብልጽግና እንዲገሰግስ እናደርጋለን በሚለው ላይ የአመራሩም የምክር ቤት አባላትንም በድምሩ ደግሞ ተቀናይቶ ህዝብን በዛ ልክ እንዲያንቀሳቅሱና የህዝብ ጥቅም በህዝብ ተሳትፎ እንዲያረጋግጡ ተግባቦት ላይ ደርሰን የ6 ወር አፈጻጸም ምክር ቤቱ አጽድቆ ነው የተለያየ ነው።